መለሰት መነካት ምንድነው የምናየው? ጉድ በሉ እንግዲህ ያዛው የጨረባ ምርጫውን ተከትሎ የተሰሙ ስላሉ አንዳንድ መረጃዎች ወደ እናንተ አደርሳለሁ። አዶናይና ጃኒ ተለያዩ። እሺ ለሳቅ ለጨዋታ ለመማር ከመጡ ወደ አሽሩካ ቻናል ገብተው ይቀውጡ የምላችሁ እናንተው አሽሩካ ነኝ። ውድ ዩቲዩብ ቤተሰቦቼ ሳምንቱ እንዴት አለፈ? መልካም ነበረ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እንደተለመደው ዘና ፈታ ያላችሁ ቁም ነገር የምታገኙበት የአሽሩካ ቻናል ነው። ቪዲዮ ላይክ ያረጋችሁ እባካችሁ። በተለይ ኢትዮጵያ ያሉት ቪዲዮ እየደረሰን አይደለም። ምንድነው አሽሩካ ዩቲዩብ መስራት አቆምክ? ቪዲዮዎች አይደርሰንም ይሉኛል። ምክንያቱም ላይክ ከእናንተ ስለሚፈልግ ነው። እባካችሁ ላይክ አድርጉልኝ። ቪዲዮማ እየሰራው ነው። በተለይ በዚህ ሜይ ወር በጣም ቪዲዮ የሰራውበት ነው። እንግዲህ ከሀገር ከወጣው ይመስለኛል። ለማንኛውም ቪዲዮ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ እንድትካተሉ ጋብዛለሁ። ሀሳባችሁ ኮሜንት አድርጉልኝ። አሽሩካ የምርጦች ምርጫ ይቀጥላል። እስቲ ዛሬ ጥያቄ ላምጣላችሁ። ያው መልስ የምትሉት እንደተለመደው ኮሜንት ላይ አስቀምጡልኝም። ኢትዮጵያ ውስጥ አሁን ላይ የተካሄደው ምርጫ ነው ጨረባ ወይ ፉገራ ነው? ምርጫ ነው የምትሉ አንድ ቁጥር ኮሜንት አድርጉልኝ። ፉገራ ነው ወይ ጨረባ ነው የምትሉ 2 ቁጥር አስቀምጡልኝ። እኛ አይመለከተንም የምትሉም 3 ቁጥር አስቀምጡልኝ። ይሄ መንግስትማ አስጨንቆናል መውረድ አለበት የምትሉ ደግሞ 4 ቁጥር ኮሜንት አድርጉልኝ። መቼም ታሪካዊ ጥያቄ ነው የሚሆነው። ብቻ እስቲ እንደተመቻችሁ ኮሜንት አስቀምጡልኝ። ደራርቱ ቱሉ ልጇን ድራለች፣ ቀወጠችው ትገኛለች። አነጋጋሪ ሆኗል። እንመልከታችሁ። የኔ ቆንጆ የኔ ባሪያ ቁርጥሚ ኪያ ጉራቻ ኪያ ባይ ስጃዳት የኪያ ናሁ ፈሊ ነጋ በይናጋ ናገሊ አርያቀን ውድና ብርቅዬ ነችና እንኳን ለዛሬ ቀን አደረሰ። አትሌት ደራርቱ ቱሉ ልጇን በዚህ መልኩ የዳረች ትገኛለች። ልጇ ኢንጂነር ተስፋዬ ጸጋው በዚህ በኩል ያው በባህላዊ መልኩ ተሞሽሮ ፈታ ዘና ያሉበት ይገኛሉ። በኦሮሞ ባህል ወግና ስርዓት መሰረት ነው እንግዲህ የምንመለከተው። እንደዚሁ ዘመናዊ ነገሮችም ይታዩበታል። በዚህ መልኩ የተጀመረው ወደና መለሰትም ተሻግሯል። ያዛው ሰብ እየተባለ ወይ ሁላ ተቀላቅሎበታል። በዚህ መልኩ ያው ፈታ ብለው ድረውታል። መልካም ጋብቻ እንላለን። አትሌት ደራርቱ ቱሉ የሀገር ሀብት ነች። ለሀገሯን ባንዲራ ከፍ አድርጋ የኖረች ነች። በዚህም እናመሰግናታለን። እሺ ዋው ቲክቶክ ላይ በዓለም አቀፍ ደረጃ ትሬንድ ሆኖ እየታየ ያለ ነው። በእንደዚህ መልኩ ባህልን በተለይ አይ ቲንክ ዲያስፖራ ላይ ያሉ ህፃናት ታዳጊዎች በእንደዚህ መልኩ ባህላቸውን እያስተዋወቁ ለየት ያው በዘመናዊ መልኩ የመጣውን ትሬንድ ተቀላቅለው አሸንፈውታል። ትሬንዱን ይመቻቸው የሀገር ልጆች። ያው በተለይ ዲያስፖራ ላይ ያለ ተንቀሳቀስ ታዳጊዎች፣ ወጣቶች በጣም አበረታታለሁ። ባህላችሁን ማወቅ ግድ ይላችኋል። የአውሮፓም ያው ባህል ቀናችን እየደረሰ ነው። ጁላይ ምናምን ላይ ያው እንቀውጠዋለን። ባንዲራችን አረንጓዴ ቢጫ ቀያችንን ብድግ አድርገነው ፈታ እንላለን። ባህላችንን በየቦታው እናሳየዋለን። ጣሊያን ሮም ነው የምንገናኘው። እንግዲህ ጀምሮ ለተከታታይ 5 ቀናት በሁሉም የአማራ ግዛቶች መንገድ ዝግ መሆን ተገልጿል። የጨረባ ምርጫውን ተከትሎ የተሰሙ ስላሉ አንዳንድ መረጃዎች ወደ እናንተ አደርሳለሁ። ብልጽግናው አገዛዝ በነገው ዕለት ምርጫ አካሄዳለሁ ብሎ የተንቀሳቀሰ ይገኛል። በአማራ ክልል አንዳንድ ስፍራዎች የምርጫ ድምፅ እንዲሰጥ መደረጉ ተሰማ። በክልሉ የመንገዶች መዘጋትና ትራንስፖርት መስተጓጉሉ እንደዚሁም የብልጽግናው ውሸት ነው ምላሽ እኩል እየተሰጡም ቀጥሏል።
በተለያዩ ሀገራችን ክፍሎች ደግሞ በጸጥታ ስጋት የተለያየ ህዝቡ እንቢተኝነት ምክንያት ምርጫ የማይካሄድባቸው አሉ። አማራ ክልል ደግሞ ከአርብ ጀምሮ መንገድ አጠቃላይ ዝግ እንደሆነ ነው። በፋኖ ትዕዛዝ አማካኝነት ይህ ነገር እንደተከናወነ እየሰማን እንገኛለን። ከግንቦት 21 ጀምሮ እዛ አካባቢ የሀገር አቋራጭ ትራንስፖርት እንኳን እንደሌለ ነው። በጋምቤላም እንደዚሁ የእንቅስቃሴ ገደብ መጣሉ እየተሰማ ይገኛል። በጎንደር በትላንትናው ዕለት አሳዛኝ በሆነ ሁኔታ አይ ቲንክ ከዚህ ጋር የተገናኘ ይሁን አላውቅም፣ ሁለት ወጣቶች በኳስ እየተመለከቱ ያለ በቦምብ ጥቃት መሞታቸው ነው የተነገረው። አሳዛኝ ነው። ተማሪ እንግዲህ ራሴ ለውጣለሁ፣ ቤተሰቤ ለውጣለሁ፣ ሀገር ለውጣለሁ ብሎ በሄደበት ዩኒቨርሲቲ በእንደዚህ ሁኔታ መሞታቸው ነው የተሰማው። በትናንትናው ዕለት ፒኤስጂ ከአርሰናል የቻምፒየንስ ሊግ ጨዋታቸውን በመመልከት ላይ ሳሉ ነው በዩኒቨርሲቲ ውስጥ የቦምብ ጥቃት መፈጸሙ የተሰማው። ያም ተከትሎ እነዚህ ሁለት ወጣቶች መሞታቸው ነው። ቲክቫ እንደዘገበው በወቅቱ ተማሪው ተረብሾ እንደነበረ ኋላ ላይም ያው የተረጋጋ እንደሄደ እንደዚሁ የአስክሬን ሽኝት እንዳደረጉም ነው የተሰማው። አሳዛኝ በሆነ ሁኔታ እነዚህ ወጣቶች ህይወት በኳስ እየተመለከቱ ያለም መነጠቁ ነው የተሰማው። ወጣቶቹን እግዚአብሔር ነፍሳቸውን ይማር። ምን ሰላም አለ ምን ሰላም አለ አብይ እያለ የተለያየ የምርጫ ጉዳይ ጋር ተያይዞ እንቅስቃሴ ችግር ስላለ እባካችሁ የአሽሩካ ቤተሰቦች የምትመለከቱ ጥንቃቄ አድርጉ። ከፍተኛ ጥንቃቄ ያስፈልጋል። ምርጫ በመጣ ቁጥር ብዙ አይነት ነገር ይፈጠራልና እባካችሁ ጥንቃቄ ወደ ሀገርም እየደወላችሁ የጥንቃቄ መልእክት እንድትነግሯቸው ቢሆን ጥሩ ይመስለኛል። ከየት ተተኩሶ በአሁኑ ሰዓት ማን እንደገደለ የማይታወቅበት ሀገራችን አንዳንድ አካባቢ በተለይም ተጠያቂነት የሌለበትም አሟሟት ነው እየሞተ ያለው ህዝብ። ንጹህ ተማሪ እንደዚህ በግፍ ሴት ወጣቱ ህፃናቱ እየሞተብን ነው። እባካችሁ እና ተጠንቀቁ ለማለት እወዳለሁ። ኢትዮጵያዊ ሆነ በኢትዮጵያዊ ገዳማት ላይ በጸያፉ አፍህ ቅሌታም ትውልድ እያፈራን ነው። ኢትዮጵያዊ ሆነ በኢትዮጵያዊ ገዳማት ላይ በጸያፉ አፍህ የተከፈተል ሰው ካለ ይሄን ስማ እንግዲህ አዳምጥ። ያለ ገዳማቱ ሀገር ብለህ የምትጠራው የሀገር ታሪክ የለህም። እንዴት? ተራ ቁጥር 1 የታሪክ ጓዳና የማንነት ማህደር ናቸው ገዳማቱ። የምትኩራራበት ባለም መድረክ ሄደ ኢትዮጵያ የራሷ ፊደል፣ የራሷ ቀን መቁጠሪያ፣ የዘመን አቆጣጠር፣ የቁጥር ስርዓት ያላት ብቸኛ አፍሪካ ሀገር ያደረጓት ገዳማት ናቸው። ያለ ገዳማቱ የኢትዮጵያ የነገስታት ታሪክ፣ የዓለም አቀፍ ዲፕሎማሲ ሰነድና ጥንታዊ ብራናና መጽሐፍት የሉ። ታሪክ የለህም። ያለ ገዳማቱ ኢትዮጵያ የጥበብና የሳይንስ ስልጣኔ የላት። ቱሪስት እንዳይል በር የከፈትክለት የላሊበላ ፍልፍል አብያተ ቤተክርስቲያናት፣ የደብረ ዳሞ፣ የዋልድባ፣ የጣና ገዳማት፣ የጥንቱ የኢትዮጵያ የኢንጂነሪንግ የስዕልና የህንፃ ጥበብ በጠቅላላ የኢትዮጵያ ጥንታዊ ምህንድስና የኪነ ህንፃ ልቀት ለዓለም ያስመሰከሩልህ እነዚህ ገዳማት ናቸው። አለበለዚያ ታሪክ አፌ ቁርጥ ይበልልሽ አቦ። እውነትም የልጅ ማኛ ሰሞኑን ያው ከገዳማት ጋር ተያይዞ የሰማነው አስነዋሪ ነገር ነው። በደንብ ምላሽ ሰጥታበታለች። ጀግንነት፣ ታሪክ፣ ሁሉ ነገር ያው ገዳማት ጠብቀው ያቆዩልን ነገር ነው። አመሰግናለሁ። በበኩል በዚህ በኩል ለሀገር የሚታገላለ ምን የሚታገላለ፣ በዚህ በኩል ደግሞ እንዴት ጃኒና አዶናይ ተለያዩ እያለ የሚነፋረቅም ትውልድ አለ። ቲክቶክ ላይ ግሩፕ ከፍቶ ተሰብስቦ እየየ እያሉ ነበረ። እስቲ ጉድ ነው መቼ ቤት በጣም እያለቀሰች ነው፣ እየተነፋረቀች ነው ታችን። እንግዲህ ኢትዮጵያ መንግስት ለምን ዝም አለ? ለምን ዝም አለ? ጥያቄ እሱ ነው። እሺ ምን ያርግ ማሪ? እሺ መስኪን አስገቢያት። እሺ ስንት ሰው እንደላከ አላየሽም? አትላኩብኝ ጋይሳ ተውኝ። እሺ ፍንጭ ያላቸው የሚያውቁ ሰዎች ምናምን ሊኖሩ ይችላሉ። በቅርብ ትንሽ እንትን እንኳን የሚያረጋጋ ሰው ሊኖር ይችላል። በማርያም ወይም ከላይ ለኔ የምታስቡ ከሆነ ማለት ነው ትንሽዬ ፍንጭ ሰጡኝ። የእውነቱ ማለት ነው። ወይ
አይ ትውልድ አዶናይና ጃኒ ተለያዩ። ምን አገባኝ? ተኛበት። Oh my God. ልተኛበት አለ። ማዙካ ደግሞ እዚህ ጋር ማዙካ እዚህ ጋር የቀወጡት ይገኛሉ። እናቶች ሲደሰቱ ደስ ስለሚለኝ ነው። አዎ እንደዚህ የኢትዮጵያ እናቶች ደስታችሁን ያብዛው። እንደዚህ ዘና ፈታ በሉልን። ለቅሷችሁን አያሳየን በእውነት አላስከደኛል ሽፍታው በመንገዱ ለስኬደኛ ለሽፍታው በመንገዱ የተባለ ነው። እንደዚህ የሀገራችን ጉድ መቼም አያልቅም። በአማራ ክልል አንዳንድ አካባቢ እንዲያውም ከስጋታቸው ብዛት ያው ምርጫው አይካሄድም አብዛኛው ቦታ ላይ፣ በኦሮሚያም እንደዚሁ፣ በትግራይ ደግሞ ሙሉ ለሙሉ ምርጫ አይካሄድም። ነገር ግን የአማራ ክልል እንደ ኢትዮ ፎረም እንደዘገበው አሁኑኑ ምርጫ ማሰጠት ድምፅ ማሰጠት የጀመሩበት አለም ነው የተባለው። ራሳቸው ማንም በሌለበት ተወዳዳሪ በሌለበት ማለት በሚቻል ሁኔታ እያካሄዱ ያሉት ምርጫ በዚህ መልኩ ገና ማጭበርበራቸው በይፋ የወጣበት ነው። የትኛውን መለኪያ ህዝብ ዳቦ መግዛት ባልቻለበት፣ ኢኮኖሚው እያሽቆለቆለ ባለበት ሁኔታ፣ ሀገርን በብድር ስም ለውጪ በሸጣችሁበት ሁኔታ እናንተ ምረጡን ብላችሁ የመውጣት ሞራሉን ራሱ ከየት እንዳገኛችሁት አናቅምና አሁን ስላለው ነገር እናውራ። አሁን ያለውን ነገር ማውራት እንደማትወዱ እናውቃለን። ትናንሽ ንግዶች የኮሪደር ልማት በሚል ኮስሜቲክ ፕሮጀክት እየታፈኑና እየፈረሱ ነው። ይሄ ብልጽግና ሊሆን አይችልም። ፓርቲው የብልጽግና ፓርቲ ኢኮኖሚው እያደገ መሆኑን ይነግረናል። ኢኮኖሚው ለማን ያደገው የሚለውን ጥያቄ ሁላችንም መጠየቅ አለብን። ለባለስልጣናቱና ልጆቻቸው ወይስ ዕለት ተዕለት ለምንኖር ኢትዮጵያውያንና በልተን ማደር ላልቻለን ዜጎች? ስራ የማይፈጥር ሰሚ የለም እንጂ ተናጋሪማ ይኸው እንደዚህ ልክልካቸውን ነግራቸው ነበረ። በእውነቱ በድንጋይ ተወግሮ አይሞትም እንዴ? ምስጢር አይደለም፣ ፖለቲካ አይደለም። ኢትዮጵያውያን አለቁ። እናልቅስበት ደውን አልቅሱ፣ አልቅሱ እንዴ! ይህ ታሪካዊ ንግግር የማይረሳ ነው። አልቅሱ። የኢትዮጵያ ሕዝብ ያው ያለበት ብሶት እስከዚህ ድረስ እንደደረሰ ነው አባታችን በአንድ ወቅት ሲገልጹ የነበር። ለማንኛውም የተለያየ ነገር እየተሰማ ስለሆነ ጥንቃቄ አድርጎ ባካችሁ ውድ ተከታታዮቼ፣ ባላችሁበት ሰላማችሁ ይብዛልኝ፣ የሀገራችንን ሰላም ይመልስልን። ያዘው ሰብ 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 ዝም ብለህ እንዴ ከማየት ውጭ ይሄ ልጅ እንዴት አድርገህ ትደርስበታለህ? አዎ ትችላለህ። ይመችህ። ባህልን ይኮራበታል፣ ይቅራራበታል። ኧረ በስመ አብ ቫይብሬት ነው የሚያደርገው። በጣም ደስ ይለኝ። እችን ነገር ማቀመስ ጀመሩ እነዚህ ሰዎች። ዶርዜ ቪሌጅ በጣም እየተጎበኘ ይገኛል ሀገራችን ውስጥ። ያው እንግዲህ አካባቢው ሰላም ከሆነ አላቅም፣ በጣም ደስ በሚል ሁኔታ ዶርዜ ቪሌጅ እየተባለ ባህል የሚታይበት ሆኗል። አመጋገብ ስርዓታቸው፣ አለባበሳቸው ደስ የሚል ነገር ያሳያሉ። በጣም ብዙዎችም ይጎበኛል ከሀገር እስከ ውጭ በእንደዚህ ሁኔታ። ጭራሽ ዛይዳ ቆጮ መፋቅ ጀመረች። ይሻል ይሻል። አዲስ አበባ ጎዳና ላይ እንደዚህ ልብሱን ቲሸርቱን አውልቆ ዋይ ዋይ እያለ የሚገኘው ወንድማችን ያው አርሰናል በትላንትናው ዕለት መሸነፉን ተከትሎ ነው። ፒኤስጂ በቻምፒየንስ ሊግ ዋንጫ ማንሳቱን ተከትሎ አርሰናል
ደጋፊዎቹ ያው በእንደዚህ መልኩ ሀዘናቸውን እየገለጹ ነው። እንደዚህ ሲሸነፉ ማልቀሰው እንዴት ይችሉታል? ግን ያው የኳስ ነገር ከባድ ነው። ለዚህ ነው ኳስ ማናየው። በጣም ስሜታዊ ያደርጋል፣ ኳስ ጅልም ያደርጋል ማለት ነው። የስፖርት ክፍለ ጊዜ የሚወደው ጀለስ ሰርግ ላይ ሲሄድ ይለናል እንግዲህ ያው ሰው ባለው ነው ገበያ የሚወጣው። እሱም እንደዚህ ፈታ እያለ ደስታውን እየገለጸ ምኞቱን እየተመኘ ነው እና ባለ ሁኔታ ተደሰት ለማለት ነው። ወደ ዩቲዩብ ቤተሰቦቼ ለዛሬ ያቀረብኩላችሁ ይመስል ነበረ። በቀጣይ አዝናኝ አስተማሪ ፕሮግራሞች ከምንገናኝ ድረስ ቀጣዩ ሳምንት የሰርታችሁ የምትጠቀሙበት እረፍት የምታገኙበት መልካም ሁሉ የምትሰሙበት እንዲሆንላችሁ እመኝላችኋለሁ። ለሀገራችንም ሰላም ለዓለማችን ሁሉ ሰላም እንዲሆንም እመኛለሁ። አሽሩካ የምርጦች ምርጫ ነበርኩኝ። አመሰግናለሁ።